ኬብሮን መንፈሳዊ ሚዲያ። ዓለም በጭንቀት ተውጣ በሲኦል ጥላ ስር ወድቆ የሰው ልጅ ተስፋ የጨለመበት ያ የጥንት ዘመን አዳም ከገነት ተባሮ በምድረ ፋይድ ሲቀመጥ የናፈቀው አንድ ነገር ብቻ ነበር፣ የፈጣሪውን ፊት ማየት። 5500 ዘመን በለቅሶና በዋይታ አለፈ። ሰማያት ዝም አሉ፣ ምድርም በኃጢአት ረከሰች። ነገር ግን እግዚአብሔር አዳምን አልረሳውም። ዛሬ የምንጀምረው ዘወረደ የተሰኘው ታላቅ የጾም ሳምንት ይህን ታላቅ የምስራች የምናበስርበት ነው። ዘወረደ ማለት የወረደ ማለት ነው። ሰማይ ተከፍቶ የአምላክ ፍቅር እንደ ዶፍ ዝናብ በደረቅ ምድር የፈሰሰበት ምስጢር። ሰው ክብሩን አጣ፣ አዳም ትእዛዙን አፈረሰ፣ ከፈጣሪው ተለየ። ያን ጊዜ ሞት ሰለጠነበት። ነገር ግን የሰው ልጅ በራሱ ጥረት ወደ ሰማይ መውጣት አልቻለም። የሰራው የባቢሎን ግንብ ፈረሰ። ያቀረበው መስዋዕት አልበቃለው። በመካከላችን ትልቅ ገደል ተፈጠረ። ያንን ገደል የሚያሻግረው ግን አንድ አካል ብቻ ነው። እርሱም የሰማይና የምድር ጌታ ነው። እወርዳለሁ አድንሃለሁ የሚለው የተስፋ ቃል በነቢያት አንደበት ሲነገር ኖረ። ኢሳይያስ ሰማዮችን ቀደህ ብትወርድ እያለ ጮኸ። ዳዊት አቤቱ ሰማዮችን አዘንብል ውረድ ብሎ ተማጸነ። ዛሬ ያ ጩኸት ተሰማ። አምላክ የሰው ልጅ ፍለጋ ጉዞ ጀመረ። ይህ ጉዞ ግን እንደ ምድራዊ ነገስታት በሰረገላ በክብር አልነበረም። የዘወረደ ምስጢር ትህትና ነው። የማይወሰነው ተወሰነ፣ የማይታየው ታየ፣ የማይራበው ተራበ፣ የማይጠማው ተጠማ። ታላቁ ሊቅ ቅዱስ ያሬድ እንዲህ ይላል፣ ወረደ ወልድ እምሰማያት ሀበ ድንግል፣ አምላክ ወደ ድንግል ማኅፀን ወረደ። ይህ ታላቅ ምስጢር ነው። ሰማይና ምድር የማይችሉት አምላክ በአንዲት ብላቴና ማኅፀን ውስጥ አደረ። ይህ የሆነው ስለኛ ነው። እኛን ከውድቀት ሊያነሳን እሱ ወደኛ ውድቀት ወረደ። እኛን ከሞት ሊያድነን እሱ ወደኛ ሞት መጣ። የዘወረደ ሳምንት የዚህ ታላቅ ፍቅር መታሰቢያ ነው። አሁን እኛም በዚህ የመጀመሪያ ሳምንት ላይ ቆመናል። ጌታ ወደኛ መውረዱን እያሰብን እኛ ደግሞ በጾም ወደ እርሱ እንወጣለን። ጾም ማለት በሥጋ መራብ ብቻ አይደለም። ጾም ማለት እንደ አምላክ ትሑት መሆን ነው። ከአንደበታችን ክፉ ቃል ሲወርድ፣ ከልባችን ቂምና በቀል ሲወርድ፣ ያን ጊዜ የዘወረደ ምስጢር በእኛ ይፈጸማል። ጌታ ሆይ አንተ እኛን ፍለጋ ከሰማይ እንደወረድክ ዛሬ እኛም አንተን ፍለጋ በጾምና በጸሎት እንበረታለን። የጠፋውን በግ አዳም ፈልገህ እንዳገኘኸው በኃጢአት የጠፋነውን እኛን ፈልገህ አግኘን። በዚህ የዘወረደ ሳምንት በንስሐ ታጥበን በፍቅር ታድሰን ጉዟችንን እንጀምራለን። የጾም ጌታ እግዚአብሔር ጾማችንን የበረከትና የሰላም ያድርግልን። ልባችንን የፍቅር ማደሪያ ያድርገው። የጀመርነውን ጾም በሰላም አስፈጽሞ ለብርሃነ ትንሣኤው ያብቃል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።